ሰላም ቅዱሳን ሰላም ለእናንተ ይሁን ሰላማችሁ ይብዛ። በመጽሐፍ ቅዱስ በመዝሙረ ዳዊት 92:12 ላይ ምን ይላል? ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስ ዝግባም ያድጋል ይላል። እንዲህ ስንመለከት ዘንባባ እግዚአብሔር በጣም በብዙ ቦታ ላይ ስለ ዘንባባ በመጽሐፍ ቅዱስ ተጽፏል። ዘንባባ ግን ምንድነው ባህሪው? ዘንባባ የሚገርመው ስንተክለው በአንድ ጊዜ እንደሌላ ተክል ብቅል የሚል አይደለም። ስር በውስጡ ምን ያደርጋል? የሚሰድ ነው። ስር ከሰደደ በኋላ ደግሞ ወደ ላይ ሲወጣ ቀጥ ብሎ ነው የሚያድገው። ቀጥ ብሎ ካደገ በኋላ ደግሞ ፍሬ ሲሰጥ በጣም ብዙ ፍሬ ነው የሚሰጠው። በዛ ላይ ደግሞ እየቆየ በሄደ ቁጥር ምን ያደርጋል? ፍሬው እየጣፈጠ ልክ ቴምር እስኪሆን ድረስ በቆየ ቁጥር የመጣፈጥ ባህሪ ያለው ዘንባባ ፍሬውን ማለት ነው። ሌላው ደግሞ ማዕበል ሲመጣ የሚገርማችሁ በዚህ በፊልም በምናየው በውጭ ዓለም በምናየው ትልልቅ ንፋሶች ማዕበሎች ሲመጡ አይታችሁ ከሆነ ዘንባባ ቤቶችን ሲገለብጥ እናያለን፣ መኪናዎችን ሲያጠፋ እናያለን፣ ብዙ ጥፋት ሲያደርግ እናያለን። በመሃል ዘንባባ ግን ሁሉ ነገር ጠፍቶ ትመለከቱታላችሁ። ማዕበሉ ሲመጣ ምን ያደርገዋል? ያስጎነብሰዋል እንጂ በፍጹም አይሰብረውም። እንደገና ደግሞ ከስሩ ምን አያደርገውም? አይነቅለውም። ያ ሁሉ ማዕበል ካለፈ በኋላ ሁሉ ነገር ጠፍቶ በዙሪያ ምን ትመለከታላችሁ? ዘንባባን ታዩታላችሁ። ያስጎነብሰዋል እንጂ ማዕበሉ አይነቅለውም። ተመልሶ ምን ይላል? ቀና ይላል። አያችሁ? ጻድቅ እንደ ዘንባባ ነው። በቃ የመጣ መከራ በቀላሉ የሚነቅለው፣ የመጣ መከራ በቀላሉ የሚሰብረው አይደለም። እንደገና ደግሞ ስር የሰደደ ነው። በክርስቶስ ትምህርት በክርስቶስ በሆነ ነገር ምን ያደረገ ነው? ስር የሰደደ ነው። ኖርማል አይደለም ማለት ነው። እንደገና ደግሞ ፍሬው ደግሞ በቆየ ቁጥር እየጣፈጠ ለሰዎች መድኃኒት የሚሆን ነው። በጌታ በናዝሬቱ በኢየሱስ ክርስቶስ ስም ልክ እንደዚህ ጻድቅ እንደ ዘንባባ እንዳለው ህይወታችን የሚመጣው መከራ በቀላሉ የማይሰብረን፣ የሚመጣው መከራ በቀላሉ የማይነቅለን፣ እንደገና ፍሬያችን የሚጣፍጥ እንደ ዘንባባ በኢየሱስ ስም መሆን ይሁንልን። በክርስቶስ ኢየሱስ ስም አሜን። ተባረኩ።